ሰላም እንዴት አላችሁ? የፕሮጀክት ማኔጅመንት ኤግዚት ኤግዛም ቱቶሪያል አምስተኛውን ክፍል ይዤላችሁ ነው የመጣሁት። ከዚህ በፊት የፕሮጀክት ማኔጅመንት ኤግዚት ኤግዛም ብሉፕሪንት ላይ የተካተተውን ሀሳብ መሰረት አድርገን ዲስከስ እያደረግን ነበረ። በመጀመሪያው ክፍል ስለ ቤዚክ ኮንሴፕቶች፣ ከዚያ ፕሮጀክት አይዲያ እንደዚሁም ደግሞ አይደንቲፊኬሽን፣ ኔክስት ደግሞ የፕሮጀክት ፕሪፓሬሽን አይተን ነበረ። ፋይናሊ ኢምፕሊሜንቴሽኑ አይተን ነበር። ፕሮጀክት ኢምፕሊመንት ሲደረግ የተለያዩ አይነት የፊዚቢሊቲ ቴስቶች እንደዚሁም ደግሞ አፕሮፕሪየት የሆነ ፕሮጀክት ኢምፕሊሜንቴሽን ኮንትሮል የሚደረግባቸውን ኢቫሉዌሽን ቴክኒኮች ስናይ ነበር። ዛሬ እንደምታዩት በሰባተኛው ምዕራፍ ላይ የፕሮጀክት ማኔጅመንት ኮርስ የመጨረሻው ኤግዚት ኤግዛም ብሉፕሪንት 6% ነው የሚይዘው። ከዚህ በፊት እንደነገርኳችሁ ከቶታል ኮንትሪቢሽን ውስጥ ፕሮጀክት ፋይናንሲንግ ነው የምናየው። ናው ሜካኒዝምስ ኦፍ ፕሮጀክት ፋይናንሲንግ ነው የሚለን። ስለዚህ ወደ ቪዲዮአችን እንሂድ። ወደ ዋናው ማቴሪያል እስከሄድ ድረስ ላይክ ያላደረጋችሁ ካላችሁ ቪዲዮ ላይክ አድርጉ። እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ፕሮጀክት ፋይናንሲንግ ጋር ማቴሪያልን እስከወስደው ድረስ በትዕግስት እንድትጠብቁኝ ጠይቃለሁ። እዚህ ጋር እንደምታዩት ጥያቄዎች ናቸው። አራተኛው ቶፒክ የነበረው እዚህ ጋር ነው። አምስተኛው ደግሞ ኢምፕሊሜንቴሽን እዚህ ጋር ነበር ያየነው። ኔክስት ደግሞ ያየነው ምንድን ነው? ኔክስት ፕሮጀክት ፋይናንሲንግ ደርሰናል። ወደ ነጥባችን እንመለስ። ፕሮጀክት ፋይናንሲንግ ነው ታርጌታችን። ፕሮጀክት ፋይናንሲንግ የሚባለው ፋይናንሻል ሪሶርሶችን ወይም ደግሞ ሪኳየርድ የሆነውን ፕሮጀክቱን ለመተግበር የሚያስፈልገውን የገንዘብ ሪሶርስ ሞቢላይዝ እና ማኔጅ የምናደርግበትን ሂደት ነው ፕሮጀክት ፋይናንሲንግ የምንለው። ፎከስ የሚያደርገው ስዊተብል ምቹ የሆኑ የፋይናንስ ሶርሶችን፣ የፋይናንስ ሜቶዶችን እንደዚሁም ደግሞ የፋይናንስ ስትራክቸሮችን አይደንቲፋይ ማድረግ ነው። እነዚህን አይደንቲፋይ ማድረጋችን ኢንሹር ያደርግልናል ፕሮጀክታችን ሰስቴይናቢሊቲውን እንደዚሁም ደግሞ ሪስክ ሼር የምናደርግ መሆኑን። ኦብጀክቲቭ ምንድን ነው? የፕሮጀክት ፋይናንሲንግ ታርጌቱ አላማው አዲኬት የሆነ ፈንድ ወይም ደግሞ አቬለብል የሆነ ኢንሹር ማምጣት ነው። ፋይናንሻል ሪስኮችን መቀነስ፣ የካፒታል ኮስታችንን ሚኒማይዝ ማድረግ፣ ሲቀጥል ደግሞ ማች ማድረግ ነው የፋይናንስ ሶርሶችን ከፕሮጀክት ላይፉ ጋር። የመጨረሻው የፕሮጀክት ፋይናንሲንግ ኦብጀክቲቭ የምናደርገው የፕሮጀክቱን ቪያቢሊቲ እና ባንካቢሊቲ ኢምፕሩቭ ያደርግልናል፣ ያሳድግልናል ማለት ነው። ሜካኒዝሞች አሉ። ኢኩዊቲ ፋይናንሲንግ የመጀመሪያው ነው። ለፕሮጀክታችን ገንዘብ ከምናገኝበት ምንጭ ውስጥ አንደኛው ኢኩዊቲ ፋይናንሲንግ ነው። አክሲዮናችንን ሸጣል፣ የባለቤትነት ድርሻችንን ሸጣል። ማለትም ራይዝ የምናደርገው ፈንዱን ከኦነሮቹ፣ ከባለቤቶቹ፣ ከኢንቨስተሮቹ ነው። በአክሲዮን መልክ፣ በሪተርን እርኒንግ፣ በቬንቸር ካፒታል፣ በኦነር ካፒታል በመሳሰሉት ምን ጥቅም አለው መሰላችሁ? ይሄኛው ፊክስድ የሆነ የሪፔይመንት ኦብሊጌሽን አይኖርባችሁም። እነዚያ ባለቤት ነው የሚሆኑት። ስትከስሩ አብሮ ነው የሚከስሩ፣ ስታተርፉ አብሮ ነው የሚያተርፉት። ሊሚቴሽኑ ደግሞ ዲሉሽን ኦፍ ኦነርሺፕ ይኖራል እዚህ ጋር። ሌላኛው የፋይናንስ ሶርሳችን ወይም ደግሞ ሜካኒዝም የሚባለው ዴት ፋይናንሲንግ፣ የዕዳ ፋይናንሲንግ የሚባለው ማለት ነው። ፕሮጀክታችሁን ፋይናንስ የምታደርጉት በብድር ሲሆን ማለት ነው። ኦብሊጌሽን ይኖርባችኋል፣ መልሶ የመክፈል ኢንተረስት የመክፈል ማለት ነው። ዴት ፋይናንሲንግ ውስጥ የምናገኘው የባንክ ብድር፣ የዴቨሎፕመንት የሆኑ ፋይናንስ ኢንስቲትዩሽኖች ላይ የምንወስደው ብድር፣ ቦንድ በመሸጥ ዲቤንቸሮችን በመሸጥ እንደዚህም ደግሞ ሳፕላየሮችና የትሬድ ክሬዲት በመጠቀም ሜሪት ወይም ደግሞ ጥቅሙ ምንድነው? ኦነርሺፕ ኮንትሮሉ እናንተ ጋር ነው የሚቀረው። ባለቤት እናንተ ናችሁ የምትሆኑት። ብዙ ባለ አክሲዮኖች ወይም ደግሞ ባለድርሻ አካላት አይኖሩትም። ሊሚቴሽኑ ደግሞ ፊክስድ የሆነ ሪፔይመንት እንደዚሁም ደግሞ የኢንተረስት በርደን ይኖርባቸዋል ማለት ነው። ገንዘቡን መመለስ አለባቸው። ብትከስሩም ዕዳ ውስጥ ትገባላችሁ ማለት ነው። ኢንተርናል ፋይናንሲንግ ሌላው ሜካኒዝም ነው። ፈንዱን ጀነሬት የሚያደርገው ዊዝን ኦርጋናይዜሽን ከሆነ ፕሮፊቶቹ ሪቴን በማድረግ ፈንድ ዲፕሪሲየት በማድረግ እንደዚሁም ደግሞ የተለያዩ አይነት ሪዘርቮችን ፕሮቪዥን በመስጠት ነው። ብዙ ጊዜ የዚህ አይነት ኢንተርናል ፋይናንሲንጎች የምንጠቀመው ወይም ደግሞ ስዊተብል የሚሆኑት የኤክስፓንሽን ወይም ደግሞ ስሞል ስኬል የሆኑ ፕሮጀክቶች ሲሆኑ፣ ገቨርንመንት ፋይናንሲንግም ሌላው ሜካኒዝም ነው። ፈንድ ፕሮቫይድ የሚደረገው በመንግስት ድጋፍ ወይም ደግሞ በመንግስት ተቋማት ድጋፍ ሲሆን ማለት ነው። በግራንት፣ በሳብሲዲ፣ በሶፍት ሎን፣ በታክስ ኢንሰንቲቭ፣ በኤግዘምፕሽን እንደዚሁም ደግሞ የፐብሊክ ሴክተር በጀት አሎኬሽን ሲሆን ለፕሮጀክታችን የተጠቀምነው ሜካኒዝም ገቨርንመንት ፋይናንሲንግ ነው የሚባለው።
ሌላኛው ደግሞ የፕሮጀክት ፋይናንሲንግ ነን ሪሶርስ እና ሊሚትድ ሪሶርስ ፋይናንሲንግ ስፔሻል የሆነ ወይም ደግሞ ስፔሻላይዝድ የሆነ የፋይናንሲንግ ስትራክቸር ነው። ሎን ሪፔመንታችን ዲፔንድ የሚሆነው ሜንሊ የፕሮጀክት ካሽ ፍሎ ላይ ነው ራዘር ዳን ቱ ስፖንሰርስ ባላንስ ሺት። በዚህኛው ሜቴድ ላይ ይህንን ሜቴድ የምንጠቀሙ ላርጅ ኢንፍራስትራክቸር ፕሮጀክቶች ሲሆኑ ወይም ደግሞ ሃይ ሪስክ ሃይ ሪተርን ያላቸው አክቲቪቲዎች ሲሆኑ እና ስትሮንግ የሆነ የፊዚቢሊቲ እና የኮንትራክተሮች ሪኳየርመንቶች ሲኖር ነው። ሌላኛው ፐብሊክ ፕራይቬት ፓርትነርሺፕ ወይም ደግሞ ፒፒፒ የሚባለው ሲሆን የፋይናንስ ሜካኒዝማችን በፕራይቬት እና በፐብሊክ ሴክተሩ ሼር ነው የሚሆነው ማለት ነው። ኢንቨስትመንታቸው ሼር ያደርጋሉ፣ ሪስኩን ሼር ያደርጋሉ፣ ሪስፖንሲቢሊቲውን ሼር ያደርጋሉ ማለት ነው። ይሄ ኮመን የሚሆነው ኢንፍራስትራክቸር፣ የኢነርጂ፣ የትራንስፖርት፣ የዩቲሊቲ ፕሮጀክቶች ሲሆኑ ነው የኛው ፋይናንሲንግ ሜካኒዝም የሚተገበረው። ኔክስት የምናየው ቶፒክ ደግሞ የፋይናንሲንግ ሚክስ ወይም ደግሞ ካፒታል ስትራክቸር ነው የሚሆነው። ካፒታል ስትራክቸር ስንል ኮምቢኔሽኑን ነው የሚያሳየን፣ የኢኩዊቲ እና የዴት ኮምቢኔሽኑን ማለት ነው። ፕሮጀክቱ ፋይናንስ ለማድረግ ምን ያክል ብድር ምን ያክል ደግሞ አክሲዮን ሸጫለሁ የሚለው ሚክስቸር ነው። ኦፕቲማል የሆነ ሚክስቸር ሲኖር የኮስት ኦፍ ካፒታላችንን ይቀንስልና ኢምፕሩቭ ያደርጋል የፋይናንሻል ስታቢሊቲያችንን። ያኛው ደግሞ ሪስክ እና ሪተርኑን ባላንስ ያደርግልናል ማለት ነው። ፋክተሮች አሉ የፋይናንስ ሜካኒዝሞችን ስንመርጥ አፌክት የሚያደርጉን። የሚጀምረው የፕሮጀክቱ ሳይዝ እና ባህሪ ሲሆን ሌላኛው የሪስክ ሌብሉ ነው። እንደዚሁም የካሽ ፍሎው ፓተርኑ፣ ኮስት ኦፍ ፋይናንሱ፣ የሪፔመንት ካፓሲቲያችንና የሌጋል እና ሬጉላቶሪ የሆኑ ኢንቫይሮንመንቶችም የምንመርጠውን የፋይናንስ ሜካኒዝም አፌክት ያደርጉታል። የፋይናንሻል ኢንስቲትዩሽኖች ሮል ምንድን ነው? ፕሮጀክት ፋይናንስ እናደረግ ፕሮቫይድ ማድረግ ነው። ብድር፣ ጋራንቲዎችን፣ አድቫይዘሪ ሰርቪስ እንደዚህም ደግሞ ቴክኒካል ሳፖርት ፕሮቫይድ ማድረግ ነው የእነሱ ሮል የሚሆነው። እነሱም እነማን ናቸው? ኮሜርሻል ባንኮች፣ ዴቨሎፕመንት ባንኮች፣ ማይክሮ ፋይናንስ ኢንስቲትዩሽን እንደዚሁም ደግሞ ኢንተርናሽናል የሆኑ የፋይናንሻል ኦርጋናይዜሽኖች ናቸው። ሮላቸው ደግሞ ከመጀመሪያ እንዳልኳችሁ ብድር መስጠት፣ ጋራንቲ መስጠት፣ አድቫይዘሪ ሰርቪስ እና ቴክኒካል ሳፖርቶች ናቸው የሚሆኑ። ፋይናንሲንግ ዶክመንቴሽን የሚል ሌላ ቶፒክ አለን። ወደ መጨረሻ እየተቃረብን ነው። ኪ የሚባለው ዶክመንት ነው በፕሮጀክት ፋይናንሲንግ ስር። በዚህ በፋይናንስ ዶክመንቴሽን ውስጥ ፊዚቢሊቲ ስተዲ ሪፖርት ሊካተት ይገባል። የቢዝነስ ፕላን ይኖረዋል። የፋይናንሻል ፕሮጀክሽኖችም እንደዚሁ ይቀመጣሉ። ዘንድ የሎን አግሪመንታችንና የሴኪሪቲ እና የኮላተራል ዶክመንቴሽናችንም በዚህ ውስጥ ይዘረዘራል። እነዚህ ኮምቢኔሽን ፋይናንሲንግ ዶክመንት ተብሎ ነው የሚጠራው። አውትካም አለው የፕሮጀክት ፋይናንሲንግ። ኢፌክቲቭ የሆነ የፕሮጀክት ፋይናንሲንግ ሲኖረን ምን ማግኘታችን ይረጋገጣሉ? አንደኛ በጊዜው በቂ ገንዘብ እናገኛለን ወይም ደግሞ ታይምሊ አቬለብል የሆነውን ፈንድ እንድናገኝ ይረዳናል። ኔክስት ደግሞ ፋይናንሻሊ ሰስቴይነብል እንሆናለን በፕሮጀክታችን ውስጥ which means ፋይናንሻል ሰስቴይነቢሊቲያችን ኢንሹር ነው የሚሆነው። ሌላኛው ደግሞ ሪስክ ሼር እናደርጋለን በስቴክ ሆልደሮቹ መካከል። ፋይናሊ ደግሞ ሳክሰስፉል የሆነ የፕሮጀክት ኢምፕሊሜንቴሽን እንዲኖር ይረዳናል ማለት ነው። ኢፌክቲቭ የሆነ የፕሮጀክት ፋይናንሲንግ ሲኖረን ይህንን ነው የሚመስለው። በተለያየ ምዕራፍ ወይም ደግሞ በተለያየ ክፍል ያዘጋጀውላችሁ የፕሮጀክት ማኔጅመንት ኤግዚት ኤግዛም ቱቶሪያል እዚህ ላይ ያበቃል። የመጨረሻ ፓርት ነው። እስከዚህ ድረስ ከተከታተላችሁኝ ተደራሽነቴን ለማስፋት ላይክ ብታረጉ፣ ሼር እንደዚሁም ደግሞ ሰብስክራይብ ብታረጉ ደስ ይለኛል። ታበረታቱኛላችሁ። አመሰግናለሁ። ጨርሰናል። ታንኪዩ